ከብዙ ሺህ ዓመታት በፊት ሰዎች የዕለት ተዕለት ኑሯቸውን ለማሸነፍ የእርስ በርስ ግንኙነታቸውን ተጠቅመው የንግድ ልውውጥ ያደርጉ ነበር። የንግድ ልውውጥ ሲያደርጉም በጊዜው ብር፣ ዶላር የምንላቸው መገበያያ ገንዘብ ባለመኖራቸው ምክንያት የያዙትን ዕቃ በመቀያየር የንግድ ልውውጥ ያደርጉ ነበር። ከዚህ በኋላ ነገሮች ተሻሽለው ሰዎች በወርቅ፣ በነሐስና በሌሎች ማዕድን በተሰሩ ሳንቲሞች መገበያየት ጀመሩ። ሳንቲሞች ለአያያዝ ምቹ ባለመሆናቸውና የአንድ ሀገር መገበያያ ከሌላ ሀገር መገበያያ የተለያዩ በመሆናቸው በቀላሉ ለመገበያየት ሰዎችን አስቸጋሪ ያደረገባቸው። ሁሉም ሀገራት የተስማሙበት ይህን ችግር ለመቅረፍ ከበርካታ ዓመታት በኋላ ዓለም አቀፍ መገበያያ የወረቀት ገንዘብ እንዲኖር ተደረገ። ይህም ነገሮችን ቀላል አድርጎታል። አሁንም ነገሮች ከዚህ በተሻለ የሚዘምኑ ይመስላሉ። ሰዎች የንግድ ስራቸውን ለመስራት የምናባዊ ግብይትን መጠቀም እየተለመደ መጥቷል። ከነዚህ መገበያያዎች መካከል የክሪፕቶ ንግድ አንዱ ነው። ሀገራችን ኢትዮጵያ የክሪፕቶ ማይኒንግ ማበልጸጊያ ማሽነሪዎችን ሀገር ውስጥ ገብተው ስራ እንዲሰሩ ፍቃድ እየሰጠች ትገኛለች። በርከት ያሉ ወጣቶች ይህን ፕላትፎርም ተጠቅመው ውጤታማ የሆኑም ያልሆኑም አሉ። በዛሬው የዳሰሳ መሰናዷችን ለመሆኑ ክሪፕቶ ማይኒንግ ለሀገራችን ይጠቅማልን? ሰዎች ስለ ክሪፕቶ ምን ያህል ግንዛቤ ያላቸው ስንል ጠይቀናል። አንዳንድ የመዲናዋ ነዋሪዎች ስለ ክሪፕቶ ማይኒንግ ያላቸውን ግንዛቤም ጠይቀናል። ነዋሪዎቹ እንደተናገሩት ከሆነ ክሪፕቶ ምን እንደሆነ እውቀቱም ሆነ ግንዛቤው እንደሌላቸው ነግረውናል። ክሪፕቶ ከረንሲ ምን እንደሆነ ምንም አይነት ሀሳቡ የለኝም። ትንሽ ስሙን ብቻ አውቀዋለሁ፣ ሰምቼ አውቃለሁ እንጂ ምን እንደሆነ ምናምን አላውቅም። ተራሰው ምናምን ስለ ሰምቼ ማውቀው እንደዚህ እሰራለሁ ምናምን ይላል። ሰምቼ አውቃለሁ እንጂ ሀሳቡ የለኝም እኔ ምን እንደሆነ። በፎሬክስ ኤክስቼንጅ እና በክሪፕቶ ሙያ ላይ ለበርካታ ዓመታት ቆይታ በማድረግ ውጤታማ መሆን የቻሉት በርናባስ በረከት ለትርታ እንደተናገሩት ክሪፕቶና ፎሬክስ በዓለማችን ላይ በቀን 7.2 ትሪሊዮን ዶላር የሚንቀሳቀስበት መሆኑንና በርካታ ሰዎች ህይወታቸውን እንደሚቀይሩበት አንስተው በኢትዮጵያ ግን በሚገባው ልክ እንዳልተዋወቀ ተናግረዋል። ከየትኛውም ስራ ይሄ አይነጻጸርም ፎሬክስ በትራንዛክሽን ደረጃ። ምክንያቱም ዴሊ ትራንዛክሽኑ 7.2 ትሪሊዮን ነው። የፎሬክስ ዴሊ ትራንዛክሽን ዴሊ የቀን ትራንዛክሽን ነው ያልኩክ። አየው በዚህ ውስጥ ደግሞ ምን ያህል ኢትዮጵያ ውስጥ ብናሰለጥን ፎሬክስ ትሬደሮችን መንግስት ቢያሰለጥን ወይም እንደ ሀገር ቢሰለጥን አንድ ወጣት ምን ያህሉ ተጠቃሚ ይሆናል። ኪሳራው እንዳለ ሆኖ ከልምድ በኋላ አንድ ኢትዮጵያዊ ወጣት ግን ወደዚህ ነገር ቢሰማራ ሀገሪቷን መለወጥ ማሳደግ አይችልም? በደንብ ነው የሚችለው። በደንብ ለመንግስት ብዙ ዶላሮችን ማምጣት አይችልም ስንል በደንብ ነው የሚችለው። ምክንያቱም የዴሊ ትራንዛክሽኑ ስንት ነው ብያለሁ? የፎሬክስ 7.2 ትሪሊየን ነው እያወራን ያለ። ስለዚህ ይሄንን መንግስታችን በቅርቡ እንደሚያስብበት ተስፋ አደርጋለሁ። አክለውም ባለሙያው ክሪፕቶ ማይኒንግ ተቆጣጣሪ አካል የሌለው መሆኑን አንስተው ነገር ግን በማንኛውም ሰው በቀላሉ ሀክ ሊደረግ ሊሰረቅም ሆነ ሊጭበረበር የማይችል መሆኑን አንስተውት የክሪፕቶ ማይኒንግ ኩባንያዎች በቂ የኤሌክትሪክ ኃይል የሚፈልጉ መሆናቸውንም ተናግረዋል። ክሪፕቶ ማይን ማድረግ ቀላል አይደለም። በመጀመሪያ እንዲሁ ዝም ብሎ በግለሰብ ደረጃ ምናምን የሚከናወን አይደለም። ክሪፕቶ ማይኒንግ በካምፓኒ ደረጃ ምናምን ነው። ለምን ካልከኝ ብዙ ኤሌክትሪሲቲ እነዚህ ኤሌክትሪሲቲን በጣም ስለሚፈልግ ማለት ነው። በጣም ብዙ ኢነርጂ ይፈልጋል የኤሌክትሪክ አቅርቦት ማለት ነው። እንደገና ደግሞ ክሪፕቶግራፊክ ፐዝል የሚባለውን እውቀት ሊያቅ ይገባል አንድ ሰው ማውጣት ሲፈልግ ማለት ነው። እንደገና ደግሞ ከሱ በተጨማሪ ፓወርፉል የሆነ ማይኒንግ ሃርድዌር ሊኖረው ይገባል፣ አክሰስ ማለት ነው። እንደገና ደግሞ የዚህ የኤሌክትሪክ ሲቲ የሚፈልገውን ፍጆታ አለ አይደለ? እሱን ቢያገኝ ራሱ የሚከፍለውም ሊኖር ይገባል። ብሎክቼኖቹን አንድ ሀከር ሀክ ማድረግ አይችልም። ምክንያት ሃሽ ፈንክሽን ዩዘር ስለሆኑ ማለት ነው። ሃሽ ፈንክሽን ማለት ድብልቅልቅ ያለ ቁጥርም ሌተርም ምናምን ያለበት ማለት ምቹ አይደሉ ሃሽ ፈንክሽን ነው ብያለሁ። ማለትም የተደበላለቀ ቁጥር ነው። ያ ማለት አንድ ሀከር ሀክ ላርግ እንኳን ቢል ሲያየው ምንም የሚነበብለት ቃል የለም እዛ ላይ። ለምን ሌተር አለው ነምበር አለው ድብልቅልቅ ያለ ነው። አየው እዛ ፐብሊክ ኪ ላይ ማለት ነው እንትን ፕራይቬት ኪ ላይ ማለት ነው። ስለዚህ
ሀክ ለመደረግ በጣም ኢምፖሲብል፣ በቃ ምንም ሀክ መደረግ አይችልም። በዚህ ሙያ ላይ የተሰማሩ ባለሙያዎች መኖራቸውን አንስተው በርካቶች ግን በቂ እውቀት ሳይኖራቸው ሙያው ላይ በመሰማራታቸው ትልቅ ኪሳራ ውስጥ ገብተው ቤትና ንብረታቸውን እንደሚያጡም ባለሙያው ገልጸዋል። ሆኖም እዚህ ሙያ ላይ ለመሰማራት የሚያስቡ ሰዎች በቂ እውቀት ሊኖራቸው እንደሚገባም ያነሳሉ። ይሄ ሙያ ስፔሻሊ ወይም ልምድ የሌለውን ምንም አይራራም ገንዘብ ለመውሰድ ከዛ አይነት ሰው ማለት ነው። እኛም ገንዘባችንን ያጣነው በእንደዚህ አይነት ሁኔታ ስለሆነ ማለት ነው። ማለትም አውቃለሁ ትልና ትገባለህ። ከዛ ያወክ መስሎ ስትገባ ብዙ ያላወከው ነገር ይኖራል። ምክንያቱም ፎሬክስ ባህር ስለሆነ በጣም አወኩት ስትል ማታውቀው ነገር ብዙ አለ። ሁለተኛ ደግሞ ቴክኒካሉን ብቻ አይደለም አወኩኝ የምንለው፣ ሜንታሊ ስትሮንግ ልትሆን ይገባል። የባንክ ማኒፑሌሽን፣ ትራፒንግ፣ ትሪገር የምትደረግባቸውን ቦታዎች እያንዳንዱን በውድቀት የምትማራቸው ነገሮች ናቸው። ናት ኦንሊ አስ ኖሌጅ ማለት ነው፣ በልምድ የምታገኛቸው ናቸው። ያንን ልምድ እስኪያገኝ አንድ ወጣት የሚፈጀውን ገንዘብ ተመልከታውን። ከዛ አንጻር ነው ወደ ጎዳና ሙላ ሊወጣ ይችላል አንድ ሰው ያልኩክ በዛ ምክንያት ነው። ስለዚህ ከጥቅሙ ይልቅ አሁን ወደ ጉዳቱ መጀመሪያ አይተነው ከዛ ጥቅሙ ጋር ደግሞ ስንመጣ እነዚህን ነገሮች ቀስ ብሎ አንድ ሰው ካለፈ በኋላ በፈጣሪ እርዳታ ካለፈ በኋላ የሚቆየው ሰው ይገባና እዛው ላይ ጸንቶ የሚቆየው በጣም ጥቂቱ ስለሆነ ማለት ነው ፎሬክስ ላይ። ስለዚህ አሁን ወደ ጥቅሙ ስንመጣ ምናልባት እችኛዋን ቻሌንጅ አልፏት አንድ ሰው ቢሳካለት ወርዝ ያረጋል። ግን ወርዝ ከማረጉ ደግሞ በፊት እንደ አንድ ወጣት ያ ወጣት ዳት ማች ኢንካም ላይኖረው ይችላል። እንደውም ያለችውን ራሱን ሊያሳጠው ይችላል እያልኩክ ነው። መኪና ሊያሸጠው ይችላል፣ ቤት ሊያሸጠው ሁላ ይችላል። ለምን እልህ ስለሚያጋባ ማለት ነው። ማርኬቱ ወይም ደግሞ አውቅ ያለው ብሎ ሲገባ ያላወቃቸው ብዙ ነገሮች በውድቀቱ ስለሚማር ማለት ነው። ይሄ ሰውዬ ክሪፕቶ ማይኒንግ በዓለም ብሎም በአፍሪካ የተለያዩ ኩባንያዎች ገብተው እንዲሰሩ ፍቃድ መስጠት ከጀመሩ አመታትን አስቆጥረዋል። መንግስት ዜጎቹ በዚህ ሙያ ላይ ተሰማርተው የተሻለ ህይወትን እንዲመሩ ብሎም የመንግስት ግብርን ከፍለው የውጭ ምንዛሬን እንዲያገኙ አስችሏል። ለመሆኑ ኢትዮጵያ የክሪፕቶ ማይኒንግ ኩባንያዎች እንዲገቡ ፍቃድ እንዴት ትሰጣለች? የትኛው የመንግስት አካል ይህ ጉዳይ ይመለከተዋል? ምን እቅዶችስ ተይዘዋል? የሚለውን በቀጣይ መሰናዷችን የምናቀርብላችሁ ይሆናል።